መጽሐፍትን በድምጽ ኢዮብ ዮናስ። የአማኑኤል ሆስፒታል ታሪኮች። አማኑኤል ሆስፒታል ብዙ የሚገመቱና ብዙ የማይገመቱ ነገሮች ይከሰታሉ። ዶክተር ዮናስ ላቀው የአእምሮ ሕክምና ስፔሻሊስት። ተራኪ ኢዮብ ዮናስ። ሳሚ ቤቲ የጠዋት ስራዋን ጨርሳ የሳሚ ክፍል ስትሄድ እሱ ገና አልጨረሰም። ጋውኗን አውልቃ በእጇ ይዛ ታካሚዎች ወረፋ የሚጠብቁበት ቦታ ተቀምጣ ስራውን ጨርሶ እስኪወጣ መጠበቅ ጀመረች። ሲቆይባት በር ላይ ሆኜ እየጠበቅኩህ ነው የሚል ቴክስት ልካለት ካንዲ ክራሽ መጫወት ጀመረች። ካንዲ ክራሽ አይሰለቻትም። ሌላ ጌም አትወድም። ጠዋትም ማታም ካንዲ ነው። እየተሰማት የነበረው ረሃብ ወደ መሞርሞር ከፍ ብሏል። ወረፋ መጠበቂያው ላይ ያሉት ታካሚዎች ቁጥር እየቀነሰ የተመላላሽ ሕክምና ኮሪደሩ ጭር እያለ ሄደ። አርብ ስለሆነ መውጫ 5:30 ነው። ሳሚ ግን 6 ሰዓትም አልወጣም። ካንዲ ክራሽ መጫወቷን ቀጠለች። ከሞባይሉ ላይ ቀና ስትል ብቻዋን ቀርታለች። ኮሪደሩም ባዶ ሆኗል። ሳሚ ከሚሰራበት ክፍል አንዲት እናት ልጃቸውን አስከትለው ወጡ። ቀጥሎ ሳሚም ወጣ። ቤቲ አፍንጫና ጉንጮቿን ነፍታ ጠበቀችው። አጠገቧ ሲደርስ በረሃብ ልትገለኝ ነው እንዴ አለችው። ምን ላድርግ ከሰዓት ከምቀጥራቸው ብዬ እኮ ነው አላት። አፍንጫዋን በኩርፊያ እንደነፋች ቁርስም በደንብ አልበላሁም አለችው። ድል ቁርሷ መሆን መብትሽ ነው ብሎ ሳቀ። ቤቲም ኩርፊያዋን አሸንፎ ሳቅ አመለጣት። የምሳ ዕቃዋን ይዛ ተነሳች። ዛሬ እኔ ነኝ የምጋብዝሽ፣ እሱን መክሰስ ትበይዋለሽ አላት። ምን ስለሆነ አለች ቅንድቧን ሰቅላ። እጁን እያወናጨፈ ልጋብዝሽ ፈልጌ መስሎሽ እልል እንዳቲ ሆስፒታሉን ቤተ ክርስቲያን እንዳታስመስዩ አላት በሹፈት እየሳቀባት። ከፊቷ ቀደም ብሎ እየተራመደ ራበኛ አላልሽም ፈጠን በያ ብሎ ዞር ብሎ ተመለከታት። እውነትም ርቧታል። ፊቷ ረዝሟል። አይ እንግዲህ ፊትሽን ሰብስቢው፣ በቁም ነገር አስቤበት የምነግርሽ ጉዳይ ስላለኝ ነው ምሳ ውጭ እንብላ ያልኩሽ አላት። አጠገብ ላጠገብ ሆነው መጓዝ ጀመሩ። አስተናጋጇ ምን ልታዘዝ ስትል ሳሚ ፈጠን ብሎ ጭማሪ እንጀራና ጭማሪ ወጥ አለ። አስተናጋጇ ፈገግ አለች። ቤቲ ዝም በይው እሱን ምን አለ አለች። በየአይነት ተጋቢኖ፣ ሽሮ ፈሰስ፣ ቲማቲም ለብለብ፣ ፓስታ ባትክልት በየአይነትና ምን ይሁን ብላ ሳሚን አየችው። አንዱ ፓስታ ባትክልት ይሁና እና 1 ሊትር ውሃ አለ። አስተናጋጇ ትዕዛዙን ተቀብላ ሄደች። ቤቲ ምን ነበር ነግርሻለሁ ያልከኝ በሚል አይነት እሺ አለች። ይኸውልሽ ቤቲ ብዙ ቀን ነግርሻለሁ እያልኩ ስተወው ነበር፣ ዛሬ ግን ወስኜ ነው የመጣሁት አለ ኮስተር ብሎ። ብዙ ሰዎች ሳሚን የሚያውቁት ሲቀልድና ሲጫወት ነው። ቤቲ ግን ቁም ነገረኛነቱንም ጠንቅቃ ታውቃለች።
ዛሬ የምሩን የሆነ ነገር ሊነግራት እንደጀመረ ተረድታለች። አንቺ በጣም የዋህ ነሽ፣ ይሄ ደግሞ ይጎዳሻል። አንዳንድ ሰዎች የዋህነትሽን እንደ ሞኝነት ነው የሚያዩት። በተጨማሪም ስለ ትዳር ማሰብ አለብሽ። ትዳር ተጨማሪ ኃላፊነት ይሰጥሻል፣ የመኖር ጉጉትንም ይጨምራል። እኔ ነኝ አለ ወደ ራሱ እየጠቆመ። ትዳር ምን ያህል እንደጠቀመኝ ከአንቺ በላይ ምስክርነት ማግኘት መቼም ከባድ ይመስለኛል። ልጅ ደግሞ በልጅነት ነው። እኔ ሥራ ደክሞኝ ደባብሮኝ ወደ ቤቴ ስሄድና ልጆቼን ሳይ ሁሉንም ነገር ነው የምረሳው። እውነቴን ነው የምልሽ፣ ልጆች አንቲ ዲፕረሰንት ናቸው። ደግሞም ሆደ ቡቡ ነሽ፣ ቶሎ ብስጭት ያለሽ። እኔ ስለማውቀሽ አልቀየምሽም፣ ሌሎች ግን ላይረዱሽ ይችላሉ አላት ድምፁን ጠንከር አድርጎ። አንዳንዴ ስሜትሽን ዋጥ ማድረግ መቻል አለብሽ። ዋናው ልነግርሽ ያሰብኩት ደግሞ ማስተርሽን መማር አለብሽ። ክፍያው ሊከብድሽ እንደሚችል አውቃለሁ። ካልተማርሽ ግን ከጊዜው ጋር መሄድ አትችይም። ባይሆን ስትጀምሪ እንተጋገዛለን። አስቢበትና መስከረም ላይ መጀመር አለብሽ። ቤቲ ማሰብ ጀመረች። ሳሚ እውነቱን ነው። ያሏት ጓደኞች አብሮ ለመሳቅና ለመጫወት እንጂ የሚመክሩና ስታጠፋ የሚገስጹ አይደሉም። ሁሉም ሰው አብሮ የሚስቅና የሚጫወት ብቻ ሳይሆን የሚመክርና የሚገስጽም ጓደኛ ያስፈልገዋል ብላ አሰበች። ልክ ነው፣ እውነትህን ነው። ትምህርቱን አስቤበታለሁ፣ ግን ዛሬ ምን አሳሰበ አለችው። ከዛሬ ነገ እነግርሻለሁ እያልኩ ነበር። ዛሬ በቃ ወስኜ ነው ከቤት የወጣሁት አላት። ምሳ በልተው ታጥበው ሲመለሱ አስተናጋጇ ደረሰኛ መጣችላቸው። ቤቲ ቦርሳዋን ስታነሳ ሳሚ ስነ ስርዓት አድርጊ ብሎ ተቆጥቶ እሱ ከፈለ። እሺ ቡናን ይከፍላሉ አለች። አማኑኤል ሆስፒታል ፊት ለፊት የምትገኘው ትንሽዬ የጀበና ቡና ቤት ጠጥተው ወደ ሥራ ሲመለሱ የሆስፒታሉ በር ላይ ያለ ልጅ እግር ጥበቃ ወዴት ነው አላቸው። ቤቲ ፈጠን ብላ እስታፍ እኮ ነን ስትለው ጥበቃው አንቺ ግቢ፣ አንተ ግን መታወቂያ ብሎ ሳሚን አፋጠጠው። ሳሚም አንተ በወጣትነት ጥበቃ ትሰራለህ፣ የሚያንቀሳቅስ ሥራ አትሰራም ብሎ የተጨበጠ መዳፉን ዘረጋ። ልጅ እግሩ ጥበቃም መዳፉን ጨብጦ የሳሚን የተጨበጠ መዳፍ ገጨ። ሳሚ ሁልጊዜ ሲያገኘው በነገር ሸንቆጥ እንዳደረገው ነው። ልጅ እግሩ ጥበቃ ወደ ቤቲ ዞር ብሎ ለዛሬ ከአንቺ ጋር ስለሆነ ይግባ አላት። የዲዩቲ ሰዓት ደርሶ ነርሶች፣ ፋርማሲስቶች፣ ሐኪሞች፣ የተረኛ ባለሙያዎች ማስፈረሚያ ጋር ተሰብስበዋል። ሳሚ ጠይም ረጅም ፊቱ ላይ መነጽር አድርጓል። ጺሙን እንደ ሁል ጊዜ ሆኖ የተቆረጠው ጸጉሩ ላይ አልፎ አልፎ ጣል ጣል ያደረገበት ሽበት ጺሙ ላይም ብቅ ብቅ ብሏል። እስከ ጉልበቱ የሚደርስ ጋውን አድርጎ በቆመበት ዴቭ መጥቶ ክርክር አስጀመረው። ሌሎች ባለሙያዎች ሁለቱ ቃላት ሲወራወሩ የቴኒስ ጨዋታ እንደሚመለከት ሰው አንገታቸውን ከጎን ወደ ጎን እያወዛወዙ ይከታተላሉ። ሳሚ ክርክሩን ወደ ብሽሽቅ ለወጠው። ሳሚ በምንም አይበሽቅም። እሱ ግን የሚያስቁ ማብሸቂያዎችን ወዲያው ያመጣል። ተመልካች ከተገኘማ በዝረራ ነው የሚጠናቀቀው። ዴቭ ኧረ ላሽ በቃ አልችልም ብሎ እጅ ሰጠ። እያወሩ እስከ 12 ሰዓት ደረሰ። 12 ሰዓት ሲሆን የዲዩቲ አስፈራሚዎች ክፍላቸውን ይዘጉና ሥራ ይጀምራሉ። ከሁሉም ሙያዎች የተውጣጡ ተረኞች
እየተዟዟሩ ሕክምና ወይም ምርመራ የሚያስፈልጋቸውን ታካሚዎች የሚጎበኙበት ጊዜ ነው። ጠዋት የገቡ ታካሚዎች ጠዋቱን ይታያሉ። ከሰዓት የተኙ አዲስ ታካሚዎች ሳይታዩ ከቀሩ 12 ሰዓት ራውንድ ላይ እንዲታዩ ይደረጋል። ሳሚ የተመደበበት ክፍል 2 መታየት ያለባቸው ታካሚዎች አሉ። ታካሚዎቹን መርምሮ መድኃኒት ጽፎላቸው ሲነሳ የአማኑኤል ግቢ ጭልም ብሏል። የባለሙያዎች ክፍል ገብቶ ጋውኑን አወለቀ። የሸሚዙን እጅጌ አጥፎ እራት መስራት ጀመረ። አብረውት የሚሰሩ ባልደረቦቹ ከሱ ጋር ተረኛ ሲሆኑ ለራት አይወጡም። ባይሆን ሳሚ የሚሰራው ነገር ላይ የሚጨማመሩ ነገሮችን ገዝተው ይገባሉ። የሚሰራው ምግብ መቼም እጅ ያስቆረጥማል። ራት ቋጥሮ የመጣ ካለ ወይም ከሆስፒታሉ ክበብ ካዘዙም ሳሚ ከሚሰራው ነገር ጋር አንድ ላይ በአንድ ትሪ ይገለበጥና እየተሻሙ መብላት ነው። ዴቭና ቤቲ ያለ ዋርዳቸው መጥተው ተቀላቀሉና እራት ተበላ። የአርብ ቀን ዲዩቲ ብዙ ሰው ይመቸዋል። ከሰኞ እስከ ሐሙስ ዲዩቲ መሆን እዛ ነው። በነጋታው ሥራ ስላለ በድካም ስሜት ቀኑን ሥራ መዋል የሚፈልግ የለም። ቅዳሜና እሁድ ተረኛ መሆን ደግሞ የረፍት ቀንን መቀነስ ነው። ከሁሉም ቀናት የአርብ ዲዩቲ ይመረጣል። የአርብ ተረኞች ቅዳሜ ጠዋት ለቀጣይ ተረኞች አስረክበው ሁሉም በየፊናቸው ይሰማራሉ። ዴቭ ቅዳሜ ጠዋት ከሥራ ሲወጣ ፒያሳ ሄዶ ጓደኞቹን አግኝቶ ሻይ እየጠጡ እየተጫወቱ ነው። ቤቲ ከአማኑኤል ወጣ በቀጥታ ወደ ቃሊቲ መናኸሪያ ነው ሄደችው። ከዛ ተሳፍራ እህቷን ጥየቃ ወደ ሞጆ። ሳሚ ቦይንግ 767 የሚላት ብስክሌቱን እየነዳ ቅዳሜ ቅዳሜ ወደሚሰራበት ክሊኒክ 6 ሰዓት ተኩል የዴቭ ስልክ ጠራ። የሚያውቀው ስልክ አይደለም። ሳይለንት አድርጎ ኪሱ ውስጥ መልሶ ከቶ ከጓደኞቹ ጋር መጫወት ቀጠለ። ስልኩ አሁንም ጠራ። አውጥቶ አየው። ተመሳሳይ ቁጥር ነው። ሳይለንት አድርጎ ጨዋታውን ቀጠለ። በዛው ቁጥር እንደገና ተደወለለት። በስጨት ብሎ አነሳው። ሄሎ ሄሎ፣ ዳዊት ነህ? አዎ ነኝ። ቁጥርህን ከሳሙኤል ስልክ ላይ ነው ያገኘነው። መጨረሻ የተደዋወለው ካንተ ጋር ነበር። ሳሙኤልን ታውቀዋለህ? አዎ ጓደኛዬ ነው ብሎ የሚሉትን ለመስማት በጉጉት ጠበቀ። ከቤቴል ሆስፒታል ነው የምንደውልልህ። ሳሙኤል አደጋ አጋጥሞት ሆስፒታል ነው ያለው። ምን ነው አለ። ከሚኒባስ ታክሲ ጋር ተጋጭቶ ወድቆ ትንሽ ተጎድቷል። መጣው ብሎ እጁን በአፉ ላይ አድርጎ በሐሳብ ጭልጥ አለ። ጓደኞቹ ምን እንደሆነ ቢጠይቁትም ምንም ምላሽ አልሰጣቸውም። አንዱ ጓደኛው ትከሻውን ይዞ ሲነቀንቀው ነው የባነነው። ብንን ብሎ የሥራ ጓደኛዬ አደጋ አጋጥሞት ሆስፒታል ገብቶ ነው። ቀደም እኮ አብረን ነበር ብሎ ተነሳ። ጓደኞቹ አብረን እንሄድ ቢሉም አይ ችግር የለም ብሎ ብቻውን ተነስቶ ወጣ። ወዲያውኑ ራይድ ጠርቶ ወደ ቤቴል ሆስፒታል ጉዞ ጀመረ። የተሳፈረበት መኪና ከፒያሳ ተነስቶ በቸርችል ጎዳና ቁልቁል ወርዶ ኢትዮጵያ ቴሌቪዥን ፊት ለፊት የሚገኘው የትራፊክ መብራት እስኪደርስ አካሉ ነው እንጂ መኪና ውስጥ ያለው እሱ ሌላ ቦታ ነው። ከእጅጌው ስር የሃይላንድ ዕቃ የያዘ ትንሽዬ ልጅ የመኪናውን መስኮት ሲያንኳኳ ነው ዴቭ ወደ ገሃዱ ዓለም የተመለሰው። ሹፌሩ በሱ በኩል ያለውን መስኮት የእጅ መደገፊያ ላይ ያለውን ቁልፍ ተጭኖ በሮቹን ሁሉ ሎክ አደረጋቸው። ቤንዚን እየሳቡ ይጦዛሉ። ክፍት ካገኙ ሞባይል መንትፈው ይሮጣሉ።
አለ። ዴቭ ምላሽ አልሰጠውም። ቤቴል ሆስፒታል ጋር እንደደረሱ ዴቭ መኪናውን ከፍቶ ወጥቶ ሲሄድ ሹፌሩ ሂሳብ አልሰጠኝም አለው። ይቅርታ ሐሳብ ውስጥ ሆኜ ነው ብሎ ተመልሶ ከፈለ። የሆስፒታሉ ድንገተኛ ክፍል ውስጥ ሳሚ ተኝቷል። ሳሚ ዴቭን ሲያየው አይኑን ገለጥ ከደን አደረገ። አንዲት ነርስ መግባት አይቻልም ስትለው አውቃለሁ፣ እኔም የጤና ባለሙያ ነኝ፣ ትናንት ከሱ ጋር ዲዩቲ አብረን ያደር ነው አላት። ነርሷ በሐዘኔታ ባለሙያ ከሆንክ እሺ አለችው። ዴቭ ሳሚን አይቶ ከሚያክመው ሐኪም ጋር ከተነጋገረ በኋላ ስልክ ለመደዋወል ወጣ። መጀመሪያ ለሳሚ ወንድም ደወለና ነገረው። ከዛ አማኑኤል ሆስፒታል ተረኛ ለሆነው ሐኪም ደውሎ ሳሚ አደጋ አጋጥሞት ቤቴል ሆስፒታል ነው ያለው፣ አይሲዩ መግባት አለበት ተብሏል። እዚህ ውድ ስለሚሆን ጳውሎስ ሆስፒታል ደውለን አልጋ ካለ ወደዛ ሪፈር ብናደርገውስ? ሐኪሙ በድንጋጤ ሳሚ የኛ አለ። አዎ አለው። እሺ አሁኑኑ ሪፈር ጽፌ በአምቡላንስ እንመጣለን ብሎ ስልኩን ዘጋው። ሐኪሙ ወዲያውኑ ሪፈር ጽፎ ሌላ ሐኪም ሥራ እንዲሸፍንለት ነግሮ በአምቡላንስ ወደ ቤቴል ሆስፒታል አቀና። ቤቲ ሞጆ እህቷ ቤት ናት። ምሳ ተበልቶ ቡና እየጠጡ ነው። የ7 ሰዓት ዜና ሊጀምር ሲል ያለው ክላሲካል ተሰማ። ትናንት ክላሲካሉን የሰማችው ከሳሚ ጋር አማኑኤል ሆስፒታል ፊት ለፊት ያለችው ቤት ቡና እየጠጡ ነበር። ስልኳ ጠራ። የሥራ ጓደኛዋ ናት። ሄሎ አለች። የሳሚን ሁኔታ ሰማሽ እንዴ? ምን ሆነ? አደጋ አጋጥሞት ሆስፒታል ነው። ስለምትቀራረቡ ካልሰማሽ ብዬ ነው የደወልኩት አለቻት ሐዘን በተጫነው ድምፅ። ቤቲ ቀጥሎ ምን እንዳለቻት አልሰማችም። ቃል አልወጣላት። የግዷን እሺ አለች። ስልኩ ተዘጋ። ቀጥሎ ቤቲ የምን ሟርት ነው? ሆ አብረን ዲዩቲ ሰርተን ጠዋት ቻው ተባብለን የምን ሟርት ነው ሲገር ብላ ቲቪውን ከዜና ወደ መዝናኛ ለመለወጥ ሪሞቷን መፈለግ ጀመረች። ከሰዓቱን ምንም እንዳልተፈጠረ ስትጫወት ዋለች። ወደ 11 ሰዓት ሌላ ባልደረባዋ ደወለችላት። ሄሎ። ደዋይዋ በቀጥታ ወደ መልእክቱ በመግባት ሳሚ ሆስፒታል እንዳለ ሰማሽ አለቻት። ቤቲ ኧረ ሳሚ ደህና ነው አለች። አደጋ ደርሶበት ሆስፒታል ነው አለቻት። ቤቲ አሁንም አላመነችም። ኧረ ሳሚ ደህና ነው አለች። ሆስፒታል ነው ያለው። ሆስፒታል በር ላይ ሆኜ ነው የምደውልልሽ። ቤቲ እህቷን ወደ አዲስ አበባ መሄድ አለብኝ ስትል እህቷ ምን ነው አድራለሁ ብለሽኝ አለች። መሄድ አለብኝ ጉዳይ ተፈጥሮ ነው። እህቷ አድረሽ ጠዋት ብትሄጂ አይሻልም ብላ ሐሳብ አቀረበች። በዛ ላይ በዚህ ሰዓት መኪና ላይ ይገኝ ይችላል። አይ አሁኑኑ መሄድ አለብኝ ብላ ተነሳች። አዲስ አበባ ስትደርስ በጣም መሽቶ ስለነበር በቀጥታ ወደ ቤት ሄደች። በነጋታው በጠዋት ሆስፒታል ስትደርስ የሳሚ ባለቤትና ወንድሙ አሉ። ዴቭና ሌሎች የአማኑኤል ሆስፒታል ሰራተኞችንም ግቢ ውስጥ አገኘቻቸው። ራሷን መቆጣጠር አልቻለችም። እስካሁኗ ደቂቃ ውሸት ነው እያለች ነበር የመጣችው።
ስታያቸው እየጮኸች ማልቀስ ጀመረች። ቦርሳዋ ከእጇ መውደቁን እንኳ አላስተዋለችም። የሳሚ ወንድምና ዴቭ ይዘው ተቆጥተዋት ነው ዝም ያለችው። እንባዋ ግን በእሷ ቁጥጥር ስላልሆነ መፍሰሱን ቀጠለ። ዴቭ ቦርሳዋን አንስቶ ያዘላት። ሰኞ ዕለት አማኑኤል ሆስፒታል ድባቡ የሚከብድ ነበር። እንደ ድሮው ካፌ ውስጥ እየተጫጫሁ ሻይ የሚጠጡ ሰራተኞች የሉም። የሐኪሞች መሰብሰቢያ ክፍል ያለ ወትሮው ጸጥታ ሰፍኖበታል። በየዋርዱ የሚገኙ የባለሙያዎች ክፍሎች የሆነ ነገር አጥልቶባቸዋል። ባለሙያዎች ታካሚዎችን የሚያዳምጡት እንደ ወትሮው በሙሉ ልባቸው አይደለም። አብዛኞቹ ሰራተኞች አርብ አብረውት ሲሰሩ ውለው ሰኞ በዚህ ምድር አብረውት አለመሆናቸውን ማመን አቅቷቸዋል። ያመኑትም አንድ ደቂቃ ያምኑና በሚቀጥለው ደግሞ አያምኑም። ሳሚ ሊያናግራቸው የቀጠራቸው የታካሚ ቤተሰቦች እሱ የሚሰራበት ዋርድ መጥተዋል። ሰዎቹ እዚያ የሚሰራውን ነርስ ቤተሰብ ማናገር እንፈልጋለን ብሎ ሳሙኤል ደውሎልን ነበር። ሳሚ የለም፣ ዛሬ ማናገር አትችሉም። ለምን? መቼ ነው ታዲያ የሚያናግረን? ነርሱ አልመለሰላቸውም። አለቀሰ። ቀናትን እየተኩ ሁለት ሰኞች አለፉ። ሐዘኑ እየቀነሰ የአማኑኤል ሰራተኞች በሕይወት ውጣ ውረድ እየተጠመዱ ሄዱ። ቤቲ በተሰበረ ስሜት ውስጥ ብትሆንም የግዷን ወደ ስራዋ ተመልሳለች። ማክሰኞ ዕለት ምሳ ሰዓት በሥራ ሰዓት በሰው ተሞልቶ የሚውለው ኮሪደር ጭር ብሏል። አንድ ሳይካትሪስት አርፍዶ የመጣ ታካሚ አይቶ ጨርሶ ሲወጣ 7 ሰዓት ሆኗል። የተመላላሽ ሕክምና ክፍሎች ፊት ለፊት ያለው ኮሪደር ጭር ስላለ ሲራመድ ጫማው ከወለሉ ጋር ሲጋጭ የሚፈጥረው ድምፅ ያስተጋባል። ሳይካትሪስቱ በጣም ስለራበው ጋውኑን የሐኪሞች ቢሮ አስቀምጦ ወደ ምሳ ለመሄድ ተጣድፏል። የሐኪሞች ማረፊያ በር ላይ ያለ የሚገኝ አግዳሚ ወንበር ላይ ቤቲ ተቀምጣ አያት። ጥቁር በጥቁር ነው የለበሰችው። ሃይ ቤቲ፣ እንዴት ነሽ? አላት። ደህና ነኝ አለች። ደህና እንዳልሆነች አይኗና ፊቷ ይናገራል። የቤቲና የሳሚን መቀራረብ ያውቃል። ደህና አይደለሽም፣ ቢሮ ገብተን ነውራ አላት። ደህና አይደለሁም ብላ ተነሳች። ቢሮ እንደገቡ ሳይካትሪስቱ ሐዘኑ እንዴት ነው አላት። ከባድ ነው ዶክተር። እኔ እስካሁን እውነት እየመሰለኝ አይደለም። 2 ሳምንት ስራ አልገባሁም ነበር። አብረውኝ የሚሰሩት ከሳሚ ጋር እንደምንቀራረብ ስለሚያውቁ እየሸፈኑልኝ ነበር። ስራ ዛሬ መግባቴ ነው። ስራ ጨርሼ ለምሳ እየወጣሁ ነበር። ሳሚ ጋውን የሚያስቀምጥበትን ሎከር ሳይ ሐሳቤን ቀይሬ ተመለስኩ። መብላት አስጠላኝ። 2ቱን ሳምንት እንዴት አሳለፍሽ? እነሱ ቤት ስሆን ይሻለኛል። ወንድሙ ቁርጥ እሱን ነው የሚመስለው። እሱን ሳየው ሳሚ ያለ እየመሰለኝ ነበር። አፍጥጬ ሳየው መቼም ሳይታዘበኝ አይቀርም። ቀጠለችና እነሱ ቤት እያስተናገድኩም ባለቤቱንና ልጆቹን እያጽናናውም ስውል ቀለል ይለኛል። ከነሱ ቤት ውጥቼ ወደ ቤት ስሄድ ከባድ ነው። አማኑኤል ስገባ ግቢው አስጠላኝ። አንድ ጥበቃ ነበር። ልክ ሳየው እንባዬ መጣ። ማንም ሳያየኝ ፊቴን ታጥቤ ነው የግዴን ስራ የሰራሁት። ቤቲ በቁጭት ሐዘኗን ዘረዘረች።
እረዳሻለሁ አለ ሳይካትሪስቱ አንገቱን እየነቀነቀ። በጣም ከባድ ነው ዶክተር። አርብ ምሳም እራትም አብረን የበላነው። ሳሚ ለኔ እንደ ታላቅ ወንድምም እንደ አባትም ነው። አማኑኤል ሆስፒታል እንድቀጠር ያገዘኝ እሱ ነው። የመጨረሻው ቀን ምሳ ስንበላ የምነግርሽ ነገር አለ ብሎ እየመከረኝ ነበር። የሚገርምህ ዶክተር፣ እናቴም ከመሞቷ አንድ ቀን በፊት የምነግርሽ ነገር አለ ብላ መክራኝ ነበር። ቤቲ እንባዋን መቆጣጠር አልቻለችም። ሳይካትሪስቱ ሥራ ላይ ብዙ አሳዛኝ ታሪኮች ሰምቶ ያውቃል። አልፎ አልፎ ካልሆነ ስሜት አያሸንፈውም። የአእምሮ ሕክምና ላይ ሰዎች የሚሰማቸውን የግድ ሊሰማን አይገባም። የተሰማቸውን ስሜት ከተረዳንና ሙያዊ በሆነ መልኩ ካገዝናቸው ይበቃል። ቤቲን ሲያዋራ ግን እሱም ሳሚ ድቅን አለበት። አልቻለም። እንባ በዓይኑ ሞልቶ ብዥ ሲልበት ሶፍት አውጥቶ ጠረገው። ከባድ ነው ቤቲ ብሎ ለሷም ሶፍት አቀበላት። በለቅሶዋ መሃል በጣም አለች። በዛ ላይ የማዋራው ሰው አጥቼ ነበር። አውርተው ሲጨርሱ ተነሳች። ፊቷ በእንባ ቢረጥብም አይኖቿ ቢቀሉም ፈገግ ብላ በጣም አመሰግናለሁ ዶክተር ብላ እጇን ዘረጋች። ማውራት ከፈለግሽ በማንኛውም ሰዓት ደዊ ብሏት ተለያዩ። ሳይካትሪስቱ ርቦት እንደነበር ረስቶት ነበር። ከአንድ ወር በኋላ አንድ ማክሰኞ ጠዋት ሳይካትሪስቱ የአማኑኤል ሆስፒታል ክበብ ሲገባ ዴቭና ቤቲ ሻይ እየጠጡ እየተሳሳቁ ያወራሉ። ቤቲ ሰማያዊ ጅንስ ሱሪና ከላይ ደግሞ ወንዶች ቀይ የምንለው ቀለም፣ ሴቶች ለቀለሙ ሌላ ስም አላቸው፣ ሸሚዝ ለብሳለች። ወንበር ስቦ ተቀላቀላቸው። ከሳሚ ጋር ያሳለፉትን አስቂኝ ጊዜያት እያስታወሱ እያወሩ ነው። ዴቭ ለሳሚ ማስታወሻ የሆነ ነገር ሆስፒታል ውስጥ እንዲቆም እያሰብን ነበር፣ ግን ያው ቢሮክራሲውን ታውቀው የለ አለ። ቤቲ ያመነበትን ከመናገር ወደ ኋላ አይልም ነበር። ኃላፊ ይሁን ባለስልጣን ይሁን ፊት ለፊት ነበር የሚናገረው። አይ ሳሚ ስትል ሶስቱም በሐሳብ ወደ ኋላ ሄደው ፈገግ አሉ። ሳይካትሪስቱ የሆነ ማስታወሻ ብናደርግለት ጥሩ ነበር አለ። ዴቭና ቤቲ ተስማሙ። ሳሚ ነፍስህ በሰላም ትረፍ፣ አንረሳህም። የአማኑኤል ሆስፒታል ታሪኮች ከዶክተር ዮናስ ላቀው። ይህንን ታሪክ ያነበብኩላችሁ የአማኑኤል ሆስፒታል ታሪኮች ከሚለው ከዶክተር ዮናስ ላቀው መጽሐፍ ላይ ነው። መጽሐፉን ገዝተው ያጣጥሙት። አማኑኤል ሆስፒታል ብዙ የሚገመቱና ብዙ የማይገመቱ ነገሮች ይከሰታሉ። ዶክተር ዮናስ ላቀው በአእምሮ ሕክምና ስፔሻሊስት። መጽሐፍትን በድምጽ ኢዮብ ዮናስ። መጽሐፍትን በድምጽ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምጽ
ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምጽ